ወቅት ሁኔታ አጋጣሚ እችል እንዲሁ እንትን ምላቸውን ለይሁን እዚያች እንዲሁ ተራራው ከሆነ ነው ተራራው ከሆነ ዝም ብለን የተራራው ስብከት ሸቀው ተሚያዚያ ሲነገር ዛሬ ቆልቆየም እንደማይ ወይም ደግሞ እንደዚህ አይደለም ነገ ቀና ብዬ ከማይ ወንበር እንዳይፈልጋለሁ ላቸው ነበር። አንዳንዶቹ ሆኖላቸዋል ተሳክቶላቸዋል። ቃል የሰሙ ሁሉ እግዚአብሔር ከመስጋና ይሁን ጥሩ ወንበር ላይ ውለዋል። ስለዚህ አሁን የእናንተ ህይወት ከህይወታችሁ ዛሬ ከዚሁ ነው የሚሰራ። የእንታን መስላችሁ ከወጣችሁ የሚቸግራችሁ ነገር የለም። የእንታ ምንም ነገር አሁን አባት የሰጣችሁ ሀብት እናት የሰጣችሁ ሀብት የለም። ቅድስት ቤተክርስቲያን የሰጣቸው ሀብት ላይ ያንን ግን አውቀውበታል፣ በአግባቡ ስራ ላይ አውለውታል። የወንጌል የንባብ መምህር ሳይሆኑ የትርጓሜ ስለሆኑ የተግባር ናቸው። የተግባር በመሆናቸው ደግሞ በጎቹ ድምፃቸውን ይሰሟቸዋል፣ ይከተሏቸዋል። በዚህ ምክንያትም ደግሞ ይህን የመሰለ ስራቸው እየተገለጠ በሰው ፊት ብርሃናቸው እየበራ ይታያል ማለት ነው። ስለዚህ ምንም ነገር ሳይዙ ከዘበር ተነጥሎ ከበዳ አንጠልጥሎ ወጥቶ በቡትቴ ወጥቶ ካባ ደርቦ የሚመለሱባት ቅድስት ቤተክርስቲያን ያለች በካባ የምትመርቅ እንዲህ ያለች ቤተክርስቲያን ያለችን ደግሞ ይሄ ደግሞ በጣም ከክብር ላይ ክብር ያለው ጉባኤ ዛሬ ኮሌጅ ተብሎ ነው ነገ ዩኒቨርሲቲ እንደሚሆን ምንም ያለ ጥርጥር ግልጽ ትክክል ነው ይሆናል። እናንተ ደግሞ ሙሉ ለሙሉ በዲግሪ ነገ የምትመረቁ ናችሁ ማለት ነው። ቅድስት ቤተክርስቲያን ሰው ትፈልጋለች። ዛሬ ዝም ብሎ ምርትና ግርዱ ስንዴና ቅርዳዱ ሳይታወቅ ዝም ብሎ ታጭቆ የሚኖረው ሁሉ ስፍራውን የሚይዝበት ጊዜ ይመጣል። ሩቅ አይደለም። ጊዜ ሁሉን ይፈርዳል። ያን ጊዜ ሁሉም ስፍራውን ይይዛል እና ለቅድስት ቤተክርስቲያን ሆናችሁ ተገኙላት። ዋናው ነገር እውነት ይሄ አባይ ዙሪያ ጣና ዙሪያ እንዳለ በሙሉ ዛሬ በመጽሐፍ ታጥሯል፣ በቅኔ ታጥሯል። በዜማው በአቋቋሙ በቅዳሴው ሁለንተናው ታጥሯል። የእውቀት የቀኖና የሱባኤ የእውቀትም የብቃትም ቦታ እዚሁ በሁለቱም በቅታችሁ የምትወጡበት ቦታ ነው። ተማሪ ቤት ሙሉ ለሙሉ ሁሉንም በዚህ አግኝታችሁ የምትወጡበት ቦታ ነው። ጸጋችሁን ሀብታችሁን እዚህ ነው ማግኘት የምትችሉት። ድንግልን በቅዱስ ኤፍሬም ልመና ለምኗት ጊዜ እና ጸጋችሁን ሀብታችሁን እዚህ አውቃችሁ ጠንቅቃችሁ ነው መውጣት ያለባችሁ። ነገ ወደሆነ አእምሯችሁ ከባዘነ በኋላ ለጸሎትም ለስግደትም አይመችም እና ከዚሁ ሁሉንም አውቁ መውጣት ጥሩ ነው። አንድ ያላደረግነው ነገር ቢኖረን እንዲሁ ሁለቱም ሕጎች ሲሰሩ የኔታ ያው እንግዲህ በትርጓሜ እንደነገራችሁን ሙሴ ሕገ ኦሪትን ሲሰራ አስቀድሞ ወደ ደብረ ሲናዳ ተብሎ 40 ጾም ነው የሰራ። ጌታችን መድኃኒታችን ኢየሱስ ክርስቶስም ልክ እንደዚሁ አምላከ ሙሴ በዘመነ ሥጋው ያንን ያደረገ ጥምቀት በኋላ በዚያ ነው ስራውን የጀመረ። መጨረሻ ላይ እንዲሁ ከምርቃታችን ቀጥሎ እንዲህ ያለ ልምድ ቢኖረን ትንሽ ዳዊት ብንደግም መሰናክሎች በሙሉ እንደሚወገዱ አምናለሁ። ይህን አናደርግም፣ እንዲሁ በዘልማድ እንኖራለን እና መሰናክሎች ብዙ እቅፍት ይበዛል። እዚህ የተነሳ እንጀምራለን። የልጅ ነገር ልጅ የጋገው ወይ ያወቀሩ የሆነ ለራት የማይበቃ የሆነ ይቀራል፣ እንደኔ አይነት ማለት ነው እና ቅድስት ቤተክርስቲያናችን ነገ ከተማ የሚገኘው ደመወዝ ገጠር የሚወጣበት ቀን ይመጣል። ነገ ሁሉም ነገር ወደ እንደው ንጻፋም ትዕይንት ሁላችንም ዛሬ ውጩን እየተመኘን ነውና ዳሩን የምንመኝበት ቀን ይመጣል። ቅድስት ቤተክርስቲያን ዳሩን የምናገለግልበት ቀን ይናፍቀናልና እግዚአብሔር አምላክ ይህን ጉባኤ ይባርክ። የኔታ በእውነት ጉባኤዎትን ይባርክልዎት። እናንተም ደግሞ የኔታን በረከት፣ የኔታን እውቀት፣ የኔታን ብቃት፣ የኔታን ትሕትና፣ የኔታን ንጽሕና ቅድስና፣ የኔታን አባትነት ይዛችሁ አባቶቻችሁ ለመውጣት ያብቃችሁ። ይህ ጉባኤ የተባረከ የተቀደሰ ይሆንልን። እኔ ዛሬ በጣም ግሩም ካየኋቸው ነገሮች ሁሉ ዛሬ ግሩም ነው የሆነ። በድንገት መጥቼ ዛሬ እኔ እንዲሁ ልመጣ ያቀርኩበት ወቅት አልነበረም። ሳምንት በኋላ መጣበት ኮንዲሽን ነበር። አሁን ግን በድንገት መጥቼ የሚገርም አይቻለሁ። ለወደ እግዚአብሔር በእውነቱ ይህች ቤተክርስቲያን ሰው እንዳላት አይቻለሁ። እውነቱ እስካሁን ድረስ ኢህአዴግ አለምድር
እምቅድመ ዓለም መስቀል ለምን ካህናቱ ዲያቆናት እግዚአብሔር አምላክ ለካች ቤተክርስቲያን አልተዋትም ነው እና አሁን ላይ ነው ስራችሁ፣ ሁሉም ስራ ያለው አሁን ላይ ነው። ወንጌሉንም እንደ ጸሎት አድርጋችሁ ያዙት። ትርጓሜውንም ጸሎት ነው። ከዚህ የበለጠ ጸሎት የለም። ትኩር አድርጋችሁ ልክ እንደነ ቅዱስ ቄርሎስ እንደነ ማርቆስ ዘዮናኒ መጻሕፍትን በቃል የሚሸመድድ ትውልድ ነገ እናገኛለን። በጣም የእናንተ እድላችሁ ብዙ ነው። በሰርች ብትገቡ ብዙ ነገር ይገኛል። እንዲሁ አንድ ነቢይ የተባለ ነቢይ ያልሆነ ከሰማይ የወረደ ብሎ የጻፈው መጽሐፍ አለ። አሁን ግን በእውነት ከሰማይ ሁሉ ነገር እየወረደ በአንድ መስኮት ሁሉን የሚያገኙበት ኮንዲሽን እየተፈጠረ ሊቃውንቱ ደግሞ በአንድ መስኮት ሁሉ እውቀት የሚሸምቱ የሚያከፋፍሉበት ያውም ያለ ዋጋ ያለ ምንም ዋጋ እንዲህ ያለ በሆነ ጸጋ ይህች ቤተክርስቲያን ብቻ ነው ያለ። ስለዚህ ወንድሞቼ እድለኞች ናቸው፣ በጣም እድለኞች ናቸው። እድላችሁን ተጠቀሙ። አደራ ለይህች ቅድስት ቤተክርስቲያን ነገ ኃላፊነት የምትሸከሙ ናችሁ ለመገኘት እግዚአብሔር ያብቃችሁ። ለእግዚአብሔር በእውነቱ ይህንን ጉባኤ ለማየት ስላበቃኝ አመሰግነዋለሁ። ክብር ለሱ ይሁን። አቀደመ ይኮቶቶ ለእግዚአብሔር እውነት እንዲሁ እግዚአብሔርን ማመስገን እንዲሁ በጣም 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 በተሰማት ሃይማኖት ውስጥ ሁሉ ድሮን እንዲሁ ለሮሜ ሰዎች እንደጻፈላቸው እንዲሁ ይሄ ሀገራችን ሰሜኑ ከአሁንም የቆሎ ተማሪ አለ እንዴ የከተማ ተማሪ እንዳትሆኑ አድራችሁ የእንታን ድምፅ የማይሰማ እንደ ቅድም መስክረውላችኋል። የእንታ መስክረውላችኋል። አላደለ የከተማ እንደው አላደል መምሩም እንደው ዝም ብሎ አስተምሮ ፔረዱን ብቻ አድርጎ ወጥቶ በሄድ ደቀ መዝሙሩም ዝም ብሎ መሆን የለበት። መምሩም ለበው ከሙሉ ብሎ የሚጠይቅ እናንተም ደግሞ ፈክር ለናችሁ የምትጠይቁ እዚሁ የምትራቀቁ ጥናት ሰርታችሁ ሪሰርች ሰርታችሁ በሚመስላችሁ ጻፉ፣ ተራቀቁ። እንደንታ ተከተላችሁ የእንታን ፈለግ ተከተላችሁ እንዴት አድርገው በምን ርዕስ ቀርጸው ለምን በምን ስለምን ከምን የተነሳ እንደጻፉት የመጽሐፉ ይዘት የመጽሐፉ ጭብጥ የመጽሐፉ መልእክት ምን እንደሆነ ተመልክታችሁ ልክ ሪሰርች ሰርታችሁ እንድትወጡ እግዚአብሔር ይርዳችሁ። እንደዚህ ነው መሆን ያለበት ወደፊት። እንደዚህ እንደ ዩኒቨርሲቲ ተመራቂዎች እንደ ቦታውም ትልቅነት እንደ እንታምቦ የሊቃውንቱ ጉባኤ ሰብሳቢነት እውነቱ ይህ ቦታ ሁሉም ሪሰርች እየሰራ የሚወጣበት መሆን ያለበት እንጂ ያንዱ ዕቃ ወደ አንዱ ብቻ ሙሊት መሆን የለበት። አንዱ ዕቃ አንስተን ወደዚህ ብንገለብጠው መሙላት ነው። ሌላ ግን ስንሰራ ደግሞ ስራ ውጤት የሚባለው ከዚያ በኋላ። ስለዚህ ደራሲያን ብዙ ደራሲያን ከዚህ እንፈልጋለን። ብዙ ምሁራን ዮሐንስ አፈወርቅ እንደጨረሱ የሚወክል ከዚህ እንፈልጋለን። እግዚአብሔር ይስጥልኝ፣ ይገለጽላችሁ።